ግን ግራ ግብት የሚሉኝ ሰዎች ማለት ነው ለፍቅር ብላ አይደለም ያገባችሁ ገንዘብ ስላለው ነው እንጂ ለፍቅር ብላ አይደለም ያገባችሁ በመጀመሪያ ደረጃ ማለት ነው የኔ ቆንጆ ገንዘብ ታፈቅራለሽ ቴክኒካሊ ለፍቅር ብለሽ ነው ያገባችሁ what's the difference ፍቅር ነው ቋከ get the money አሜሪካ የኢትዮጵያን ቪዛ የከለከለችበትን ምክንያት ሰው ነግሮኝ ደንግጫለሁ 48% ከኢትዮጵያ የተሰደዱ አሜሪካ የሚኖሩ ኢትዮጵያውያን የሚኖሩት በመንግስት ድጎማ ነው እውነት ነው እባካችሁ ኮሜንት አድርጉ ይሄ ነገር እውነት ነው ወይ አዎ እውነት ነው ብራዘር እኔ ስለ እንደዚህ አይነት ነገር አላወራም ብዬ ነበር ከዚህ በፊት 2-3 ቪዲዮ ሰርቻለሁ አሁን ግን ወንድማችን ጠይቋል መልስ ያስፈልገዋል እውነት ነው አሁን አንተ ካልከው ከ48% ግን እርዳታ የሚያስፈልገው 3% አይሆንም ኢትዮጵያዊ ከሀገሩ ሲወጣ በጣም ነው የሚሰራው ይገርማል አንድ ስራ አይመርጥ ፓርኪንግን ብትለው ቆሻሻ መጥረግ ሳህን ማጠብን ብትለው የማይሰራው ስራ የለም ኢትዮጵያ ውስጥ ሞክሮ የማያውቀውን ስራ ነው እዚህ ሀገር የሚሰራው ግን ምን አለ መሰለ ባልና ሚስት ዲቮርስ ነን ብለው ስፒሪቹዋሊ ተለያይተዋል ማለት ነው እንግዲህ ዲቮርስ ነን ብለው ዋሽተው ነው እየወለዱ የመንግስትን ገንዘብ የሚወስዱት ከዚህ በፊት ተናግሬያለሁ እንደ ሀገር ይጎዳናል ስል ምን አገባህ ሜክሲካዊው አፍሪካዊው ሁሉ የሚወስደው አይደለም ወይ የመመቀኝነት ነው ሂድና ወሰድ ከፈለክ ተብያለሁ ይሄው ዛሬ ላይ እንደ ሀገር ጨጭ አንገትሽን ድፍት ያያለሽ አብዛኛው እዛ ኢትዮጵያ ፎቅ ያሰራ ያለው ግራውንድ ፕላስትሪ ቤት ያሰራ ያለው ሰውዬ እዚህ ሚስቱ 4-5 ልጅ ይዛ ፉድ ስታምፕ እየበላች ሴክሽን 8 ውስጥ ነው ያለችው እነሱ ግን እዛ ፎቅ ያሰራሉ ግራውንድ ፕላስትሪ ቤት ያሰራሉ አብዛኛው ጊዜ ሚስቶች ባላቸው በየ6 ወሩ ኢትዮጵያ ይሄዳል ቤቱን ላስጨርስ ፎቁን ቀለም ላስቀባ ማብራና ማጥፊያ ምናምን ይያለ ማለት ነው እና እነሱ እዚህ ጭርጭር በየ6 ወሩ እየተነሳ ኢትዮጵያ ይሄዳል እዛ ምን እንደሚያደርግ ኦፍ ኮርስ ብዙ ነገር ነው የሚያደርገው ምክንያቱም አንቺ ስፒሪቹዋሊ ትዳርሽን ፈትቻለሁ ብለሽ ከመንግስት ገንዘብ እየተቀበልሽ ስለዚህ እሱ እዛ አንድ ፎቅ ይጀምራል በየ6 ወሩ እየሄደ አሪፍ ሚስት አለችው ያንግ ቢዩቲፉል ካንቺ ተሻለች እንደዛ ነው ሁሉም አይደለም አብዛኛው እዚህ ሚስቱ ፉድ ስታምፕ እየበላች ነው ልጆቹ የሚያድጉት በፉድ ስታምፕ ነው ኔክስት ስቴፕ ምን እንደሆነ ታውቃላችሁ እዚህ ሀገር ላይ ፉድ ስታምፕ እየበላችሁ ሴክሽን 8 ውስጥ እየኖራችሁ ሌላ ሀገር ሀብት ንብረት ፎቅ ያላችሁ ሰዎች ይጣራል ያኔ እዚች መሬት ላይ አጭበርበራ ያከማቻትን ሳትበላት እስር ቤት ታሳልፋል መሬት የሚለውን ግጥም ሰምታችሁታል መሬት አስብታ አደልባ አብልታ ትበላሃለች መጨረሻ ሞት ነው አፈር ነው እና ብራዘር ጥያቄን ከመለስኩልህ አላቅም ግን ኮንፈርም አረግልሃለሁ እኔ እውነት ነው 45% ሌባ አጭበርባሪ ነው ይሄው ነው ሪሌሽንሺፕ ይሞከራል ካልሆነ ይጣላል እንደገና ይሞከራል አሁንም ካልሆነ ይጣላል እንደገና ይሞከራል ምንም ማድረግ አንችልም በቃ ሰውየው ማይሆን ከሆነ ምን ልናደርግ እንችላለን ይሞከርና ካልሆነ ይጣላል መፍራት የለባቸውም ሴቶች እቺኮ እንደዚህ ያርጋለች እና ሰነፍ አዝዬ ልዙር እና ደብዳቤ አዝዬ ልዙር እና ተሳዳቢ አዝዬ ልዙር ሞክሪ ካልሆነ ጣይና ሌላ ሰው ጋር ሂጂ ነው እልፍ ካሉ እልፍ ይገኛል የሴት ልጅ ጉልበት በጣም ትልቅ ነው የሴት ልጅ ፓወር ከምንም ነገር ይበልጣል ዓለም ላይ ሴትነቷን ከተረዳች ሴት ማንነቷን ካወቀች የሚገባት ቦታ ራሷን ካስቀመጠች ከሷ በላይ ስልጣን ያለው የለም አሁን ላይ እንግዲህ የፍቺ ታሪካቸውን እየመጡ የሚተርኩልን ጥንዶች ከቀን ወደ ቀን ቁጥራቸው እየጨመረ ነው እና እውነት ለመናገር ይበል የሚያሰኝ ነው እንዴ እኛስ በምን እንደበራለን በእናንተ እኮ ነው የምንደበረው ስጠፉ ምናምን ራሱ ጭር ሲል ደስ አይልም
በተለይ ደግሞ ሴቶቹ ናችሁ የምትጀምሩት። በርቱ። ግን እኔ የሚገርመኝ እንደሆነ ታውቃላችሁ፣ በብዛት በተደጋጋሚ የምትሰሙት ነገር በቃ ሳናስበው ነበር ወደ ፍቅር የገባ ነው፣ እንጋባለን ብለን ሳናስበው ተጋባን፣ በቃ ሳናስበው ነገሮች ሆኑ ምናምን። ኦኬ፣ ሳታስቡት ፍቅር ይዛችኋል፣ ሳታስቡት ትጋባላችሁ። ከዛ ማሰብ ስትጀምሩ ነው የምትለያዩት ማለት ነው። እና እንደ ሀሳብ ባታስቡስ፣ በቃ ባታስቡስ። ማሰብ ያለባችሁ ሰዓት ላይ ስለማታስቡ ከገባችሁበት በኋላ ማታስቡ እንጂ ድንስስ እንዳላችሁ እኮ ብትቀሩ ጥፋቱም ጉድለቱም ምኑም አይታያችሁም። በቃ ትዳራችሁን ታድኑታላችሁ ማለት ነው ከመለያየት። እባካችሁ አታስቡ። በቃ ጉድ እኮ ነው። ሰው እንዴት ሳያስብ ፍቅር የሚያክል ነገር ያገላብጣል? አታምኚ ትችያለሽ፣ ላይነግሩሽ ይችላሉ። በዚህ ኤሪያችን ግን አንቺን የመሰለ ቆንጆ አይተን አናቅም። ሜካፕ ብቻ ነው ፊልተር ብቻ ነው የሚለው ኃይል በደንብ ቢያጤን ያንቺ ውበት አስተሳሰብሽ፣ ያንቺ ውበት ትልምሽ፣ ያንቺ ውበትሽ የብልጽግናሽ ማይንሴት ነው። እንደሚባለው ዳሌ እንደሚባለው ሜካፕ ብቻ አይደለም። ይሄን ሊያውቁ ይገባል። ይሄን ተላልፈው ወደ ግጭት ከገባንስ ወደ ግጭት ከአንቺ ጋር ከገቡ ውጤቱ ስለሚታወቅ ወደ ግጭት ባይገቡ አይነኝ። ከኔ ጋር ስትኖሩ የምታገኙት አንድ ጥቅም እንደሆነ ታውቃላችሁ? እያስጠላችሁኝ አልስቅም፣ እየደበራችሁኝ እንደምወዳችሁ አክት አላረግም። እንደው ላድርግ ብል ራሱ አፌ ቢሞክር ፊት አይችልም። በቃ አይሆንም። አትሊስት ከጀርባችሁ ክፉ አላስብም። በቃ የናቁሽ ሁሉ መናቃቸው አይቀርም። አንቺ ወደ በቀል አትግቢ። መበቀል ያንቺ አይደለም። መበቀል ከፈለገ እግዚአብሔር ራሱ ይበቀላቸዋል። እግዚአብሔር ደግሞ መበቀል አይወድም፣ ማስተማር ይወዳል። የናቁሽ ሁሉ በንቀት ይማራሉ፣ የጎዱሽ ሁሉ በጉዳት ይማራሉ። ይህ ደግሞ ምን ይባላል መሰለሽ? ካርማ ይባላል። የእግዚአብሔርን ስራ መስራት አትችይም አንቺ። ስለዚህ ወደ በቀል እንዳትገቢ። ሪቬንጅ የሚለው ቃል ወደ አይምሮሽ መግባት የለበትም። ከመጠን በላይ የሚያስቡ ሰዎች ከሁሉ በላይ የሚፈሩት ሞትን አይደለም፣ ሳይኖሩ መሞትን ነው። ልብን የሚነካው እውነታ ደግሞ ኦቨርቲንከርስ ማለት ራሳቸው ላይ ጨካኝ ሆነው ፍጹምነትን ፈላጊ ደግሞ ናቸው። ራሳቸውን የሚቀጡት ግን ህይወትን ስላላከበሯ ሳይሆን ህይወት እጅግ ውድ እንደሆነ ስለሚያውቁና ባበላሻትስ ብለው ስለሚጨነቁ ነው። በውስጣቸውም ያለው ጩኸት አንድ ብቻ ነው። እሱም እባካችሁ አሁን ካለሁበት የሀሳብ እስር አውጡኝና እንደ ማንኛውም ሰው አሁን ውስጥ እንድኖር ፍቀዱልኝ የሚል ነው። ይህን ስሜት መሸከም በጣም ከባድ ነው። ነገር ግን እመኑኝ አሁንም ቢሆን ጊዜው አልረፈደም። ያንን የሀሳብ ሰንሰለት ሰብራችሁ የምትወጡበት ጥንካሬ ውስጣችሁ አለ። ኢትዮጵያ ውስጥ አሁን በዚህ ሰዓት 2 ሰዓት ጠዋት እንደማለት ነውና ተኝታችሁ ያላችሁ ሰዎች አላችሁ። እግዚአብሔር በመብረቅ ያስነሳችሁ። ሌላ ምንም አይደለም። በእውነት እናንተ ናችሁ ሀገሪቷን ለጥ አድርጋችሁ ቀጥ አድርጋችሁ የያዛችኋት። የእናንተ መንፈስ ካልተሰበረ የትም አንደርስም። አላችሁ ደግሞ በጣም ሀብታም ባሎች ማለት ነው። ሀብታም ባሎች እናንተን አይተን ምን አይነት ሀብት እንዳላችሁ ምን ያህል ሀብት እንዳላችሁ የሚያሳውቅ በቃ ስትታዩ የሚያስታውቅባችሁ። ሚስቶቻችሁን ግን ዞር ብለን ስናይ ደግሞ አይደለም ሚስቶቻችሁ ሰራተኞቻችሁ የማይመስሉ አይነት ሴቶች ማለት ነው። በእናንተ ምክንያት እንደዚህ ሆኑ። ወተን እንስራ ቢሉ እምቢ የምትሏቸው፣ ልጅ እንዲያሳድጉ ቤት ያስቀመጣችኋቸው፣ ግን ደግሞ ስራ ቢሰሩ ምን ያህል ደረጃ ላይ እንደሚደርሱ ስለምታውቁት ፈርታችሁ ቤት የምታስቀምጧቸው ባሎች እንዴ! ከሽንኩርትና ከቲማቲም 10 ብር 20 ብር እየለቀመች መኖር አለባት ያንተ ሚስት ሆና? ነውር እኮ ነው። እግዚአብሔርን ነውር እኮ ነው። ከዛ ደግሞ አንተ የቤት አስቤዛ ስላሟላክ ይሄ አለ አይደለ በቃ አትክልትና ፍራፍሬ ቤት ገዝተክ ስለገባ ራስህን በጣም ምርጥ የዓመቱ ኮከብ ባል አድርገህ የምታስብ ራስህን አለክ። አይደለህም የሞትክ ባል ነክ። ከዛ ሌላ ደግሞ እንደዚህ አይነት ባሎችን ካያችሁ ማለት ነው ልጆቻቸውን በጣም ቴኬር ያደርጋሉ ምናምን፣ ጥሩ ትምህርት ቤት ያስተምሯቸዋል። ይሄ ግን ጥሩ አባትነትን እንጂ ጥሩ ባልነትን አይሰጥህም። ይሄንን እወቅ። ለልጆችህም ስትል እናትየውን ተንከባከብ፣ ሚስትህን ተንከባከባት። ከዛ ደግሞ እንደዚህ አይነት ባል ደግሞ ሌላ ደግሞ እንትናቸውን ካያችሁ ማታ እነሱ ሰዓት ገደብ የላቸውም። ሲገቡ ስብሰባም ይኖራል፣ ሌላ ሀገር ይሄዳሉ ምናምን። ማን አንተ
እሷ ፓስፖርት የሌላት ቁልቶን ስራጭ አረ መታወቂያም ላይኖራት ይችላል እንዴ? ከዛ በየሀገሩ ትሽከረከራለህ አይደለ? ስራ ማነ እሷም ወጣ እንድትሰራ አድርጋት። ይሄን ማለት ህፃን ልጅ ይዛ እየተቀመጠች አምሰት ትምህርት ቤት ካስገባች በኋላ እራሷን ቢሆን መስራት ስለምትከለክላት ነው እንጂ መስራት ማትፈልግ ሴት ትኖራለች ብዬ እኔ አላስብም። ከስንት አንድ ነው የምትኖረው በእውነት። እናት ስራ ብትሰራ ደግሞ ምን ያህል ደረጃ ላይ እንደምትደርስ ስለምታውቅ ነው አንተ። ስሚማ ግን ባል እንደ ማኪያቶ እንደ ሻይ እንደ ስፕሬስ በትእዛዝ ቢቀርብ አሪፍ አይደል? ደስ አይልም? ደስ አይልም? አዎ። ይቅርታ ዳኝዬ፣ አንድ ቆንጆ ባል ትሰራልኛለህ? ምን አይነት ይሆንልሽ? ድል የሆነ ቆንጅዬ ጤም ያለ ረዘም ያለ ከነጭ ብርጭቆ ጋር ላጥቁሮ ጫጫጫጫ እንዳታጠቁረው ካልቅበት ትንሽ መለስ ያለ። እሺ ድልዬ፣ ችግር የለም ይልልሽና ልክ እንደሚሰራው ሻይ አርጎ ውበቱን ንስንስ አርጎ ይሄው ድልዬ። አመሰግናለሁ ዳኝ ባላገኘ ማለት አይደል? አንቺ ጉደኛ ነሽ። የኢትዮጵያን ብር ፍላት ከሆነ በኋላ ወደ ኢትዮጵያ ያልገቡ ዳያስፖራዎች አንደርስታንድ ያላደረጉት አንድ ነገር አለ and that is የኢኮኖሚ ጉዳይ ጭራሽ አልገባቸውም። ላስት ታይም አንድ ጓደኛ መጥቶ ፋሚሊ ኦፍ 5 አወጣለሁ ብሎ ባንክ ወሰድኩት። ከባንክ አንድ በጣም ፋንሲ የሆነ ሬስቶራንት ሊያወጣን ነበር። 5 ሆነን ማለት ነው። ስንት ቢያወጣ 5000 ብር። ማርከስ እዛ ንግድ ባንክ ላይ ነው በቃ ሊጋብዛችሁ 5000 ብር 5000 ብር የምንሄድበት ያለን 5000 ብር ዲዘርትን አይገዛም። እኔ ደግሞ ኦንላይን ባንኪንግ እንደሌለው ስለማቅ I know it's gonna be on me. It's gonna be like the remaining is gonna be on me. እና እንዴት ልንገረው? I ended up paying. He paid me back, but I knew I was gonna end up paying. እና አሁን ያለቻለችው ባጭሩ መናገር ፈርታ እንግዲህ ዝም ማለት 5000 ብር ይዞ ወጣ። እንዴት ነው 35 ብር ይዘህ የምትወጣው? 35 ዶላር ይዘህ የምትወጣው? 5 ሰው ምናምን ነገር በቃ ሌትስ ጎ ዋት ምናምን ነገር ብለህ በቃ ሰውን ምናምን we're going to ball out tonight ምናምን ነገር ብለህ ጀመር ማለት ነው። አንተ በሆነ በ40 ብር በተዘረዘረ ጊዜ ወጣ ማለት ነው። አሁን 150 ብር እየተዘረዘረ እንዴት ነው? ዶላሩ ሲጨምር እኮ ኢትዮጵያ ውስጥ ያለው ነገር ሁሉ ይጨምራል። ምንድነው አንደርስታንድ ማታረግ? ከዛ በኋላ እዚህ መጣን አተ ኑሮ በጣም ተወዷል እኮ ምን አይላል? እዛ አስወድዶባቸው ነው የመጣው እኮ። አንድ ጥብስ፣ አንድ ሻይ፣ አንድ ሽሮና 2 ለስላሳ 5000 ብር ከፈልን። ወይ ትላለህ። ምንድነው የጠበቃችሁ? ከዛ ከዚህ ብሩን ስልክ በ180 እና በ150 ግን ስልክ በቃ ምንም አታስብም። በ35 ብር ደና ሬስቶራንት ዲነር ወተህ ማትበላ ከሆነ ዋይ ወድ ማርከስ ሬስቶራንት ሄደ በ5000 ብር ለአምስት ሰው ኪንግ አለች እኮ ኪንግ 5000 is not gonna cut it man። ደግሞ እኮ የምትሄዱበት ቦታ እኮ አቨሬጅ ፐርሰን የሚሄደው ቦታ እኮ አይደለም። ስካይላይን እና ምናምን ሸራተን ሄደ you can expect to pay እዚህ ማትከፍለውን እዛ ለመክፈል ትፈልጋለህ። ከዚህ ሀገር የምትሄዱ ሰዎች ኑሮ ተወደደ ትላለህ። አታሰድቡን ሄዳችሁ በቃ በቃ ማችሉ ከሆነ አለመሄድ መስል አለመሄድ ሳይሆን ቦታው ላይ ለየት ያለ አሁን ማርከስ ምናምን አለመሄድ አለች እኮ ፋንሲ ሬስቶራንት ነው የሚወስዳቸው 5 ሰው ይዞ በሰው 1000 ብር I think አተኛ ራሱ ሄደ የሚችል አይመስለኝም። ፋንሲ ሬስቶራንት maybe 50000 ብር እሱንም ያላቀም top of the line ኮን ያስመጣው 50000 50000 ከባድ ነው። ምን እየጠጡ ነው? ቦትል አወርደው ምናምን ነው። ቦትልማ ሌላ ጣጣ ነው።